መውጣት ቀላል፣ መመለስ ግን እጅግ ዋጋን ያስከፍላል። ሁለት ክፍሎችን ላንብብና ልጀምር። ሩት ምዕራፍ 1 ቁጥር 21 ላይ እንደዚህ ይላል፣ በሙላት ወጣሁ፣ እግዚአብሔርም ወደ ቤቱ ባዶዬን መለሰኝ። እግዚአብሔር አዋርዶኛልና ሁሉንም የሚችል አምላክ አስጨንቆኛልና ኑዓሚን ለምን ትሉኛላችሁ አለች ይለናል። ዘፍጥረት 32:10 ላይ ለባሪያህ ከሠራኸው ከምሕረትና ከእውነትም ሁሉ ትንሽ እንኳን የማይገባኝ ነኝ። በትሬም ብቻ ይዤ ይህን ዮርዳኖስ ተሻግሬ ነበርና አሁን ግን የሁለት ክፍል ሰራዊት ሆንሁ እያለ ይናገራል። በሰው ልጅ ሕይወት ታሪክ ውስጥ አንዳንድ ጊዜ ስፍራን፣ ቤተሰብን፣ ሀገርን፣ ቤተ ክርስቲያንን እንለቃለን። ከእግዚአብሔር ፍቃድም እንሸሻለን። ከአንድ ቦታ ወደ ሌላ ቦታ መሄድ፣ ከአንድ ስፍራ ወደ ሌላ ስፍራ መልቀቅ ኃጢአት አይደለም፣ ነውርም አይደለም። ለአማኝ ግን ትልቁ ቁም ነገር መልቀቁ ሳይሆን በእግዚአብሔር ፍቃድ ነው ወይ የለቀኩት? በዚህ በመሄዴ ሙቭ በማድረጌ ስፍራን በመቀየሬ የእግዚአብሔር እጅና የእግዚአብሔር ፍቃድ አለበት ወይ ብሎ ማሰብ ያ ቁልፍ ነገር ነው። እንግዲህ በመጽሐፍ ቅዱሳችን ውስጥ በጣም ብዙ ሰዎች ስፍራን ለቀዋል። መመለሳቸው ግን አንዳንዶቹ በውርደት ነው፣ አንዳንዶቹ ደግሞ በበረከት ነው። ለዚህ ነው ኤርምያስ 10:23 ላይ አቤቱ የሰውን መንገድ ከራሱ እንዳይደላ አውቃለሁ፣ አካሄዱን ለማቅናት ከሚራመድ ሰው አይደለም እያለ ይናገራል። እና የሰው መንገዱ ከራሱ አይደለም። ነገር ግን ሰዎች በራሳቸው ድንገት ተነስተው ስፍራን ሲለቁ ዋጋን ይከፍላሉ። እና እግዚአብሔርን ሰምተን ቤተሰብንም ሀገርንም ቤተ ክርስቲያንንም ከአንድ ቦታ ወደ አንድ ቦታ ሙቭ ስናደርግ በእግዚአብሔር ፍቃድ ውስጥ ሲሆን ማትረፍ ይሆንልናል። ለምሳሌ አንደኛ ኑዓሚን በሙላት ወጥታ በባዶ ተመለሰች። ለዚህ ነው መውጣት ቀላል ነው፣ መመለስ ከባድ ነው ያልኳችሁ። የነበረችው ቤተልሔም ነው። ቤተልሔም የዳቦ ቤት ይባላል። በዛ ስፍራ ረሃብ በተነሳ ጊዜ ከባሏ ከአቤሜሌክ ጋር ችግሩን ሸሽተው፣ ለምሳሌ ይስሐቅ በዛው ስፍራ ተቀመጥ ዝራ አለው እግዚአብሔር። አንዳንድ ጊዜ እግዚአብሔር ያስቀምጣል፣ አንዳንድ ጊዜ ያወጣል። እነዚህ ሰዎች ዝም ብለው ተነስተው ወደ ሞዓብ ምድር ሄዱ። ኦኬ፣ ወደ ሞዓብ ምድር ሄደች። ባሏን አጣች፣ ልጆቿን አጣች። ስትመለስ በብዙ ባዶነትና በብዙ መራራነት በብዙ ሐዘን ተመለሰች። ለዚህ ነው ሩት ምዕራፍ 1 ቁጥር 6 ላይ እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶች ጋር ተነሳች ይላልና ምንድን ነው የሚያስተምረን ካላችሁኝ፣ ከእግዚአብሔር ፍቃድ ውጪ ስፍራን መልቀቅ፣ በራስ ጥበብ መውጣት መጨረሻው ባዶነት፣ ኪሳራ፣ መራራነት ነውና ድምፅ ሳሰሙ አትልቀቁ። አንደኛ። ሁለተኛ ያዕቆብን ነው የምናገኘው። ያዕቆብ ሲወጣ አንዲት በትር ብቻ ነው ይዞ የወጣው። ያዕቆብ ወንድሙ ኤሳውን ፈርቶ ሸሽቶ ላባ ጋር ሄደ። ላባ ቤት ደግሞ ብዙ ዋጋን ከፈለ። ነገር ግን ሲመለስ ብዙ ከብት፣ ሚስቶች፣ ልጆች፣ በጎች ይዞ እንደዚህ ያለ የሁለት ክፍል ሰራዊት ሆንኩኛል። ዘፍጥረት 28:15 ላይ እንደዚህ አይነት ቃል እግዚአብሔር ገባለት። እነሆ እኔ ከአንተ ጋር ነኝ፣ በምትሄድበትን መንገድ ሁሉ ጠብቅሃለሁ፣ ወደዚች ምድር እመልሳለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም አለው ይለናል። ላባ ሲወጣ አንዲት በትር ይዞ ነው የወጣው። ሲመለስ ግን የሁለት ክፍል ሰራዊት ሆኖ ነው የተመለሰው። እግዚአብሔርም ወደዛች ምድር እኔ እመልስሃለሁ ብሎ ፕሮሚስ ገባለት። ከያዕቆብ ደግሞ የምንማረው ምንድን ነው ካላችሁኝ፣ ከእግዚአብሔር ተስፋ ጋር መውጣት፣ በእግዚአብሔር ፍቃድ ውስጥ መውጣት መጨረሻ ባዶ የኪሳራ አይሆንም፣ እጅግ ታላቅ በረከትን ይዞ መመለስ ይሆናል ማለት። ሶስተኛ በአካኙ ልጅ ።
በጣም የሚያሳዝኑ ነው የተመለሰ ልጅ። የአባቱን ሀብት ተካፍሎ ወደ ሩቅ ሀገር የሄደ ልጅ ነፃነት ያገኘ መስሎት በደስታ የወጣ ልጅ ሁሉን በቅንነት በመልካምነት ለሁሉ የበተነ ያለውን መጨረሻ ግን የአሳማ ሪያዎች የሚበሉትን ምግብ ለማግኘት የሚመኝ የሚናፍቅ ልጅ ሆነ። ጥፋቱን አምኖ ሲመለስ ግን አባቱ ተቀበለው፣ ወደ ልቡም ተመልሶ ይላል ሉቃስ 15:17 ላይ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼም ወደ አባቴ ቤት እሄዳለሁ። አባቴ ወይ በሰማይና በምድር በደልኩ እለዋለሁ። ምን ማለት ነው? ከእግዚአብሔር ከአባት ቤት ከህልውናው መውጣት በጣም ፈጣን፣ በጣም ቶሎ፣ በጣም ኢንስታንት። ነገር ግን መመለስ ብዙ ንስሐ፣ ብዙ ትህትና የሚያስፈልገው ነገር ነው። አራተኛ የምናገኘው ዮናስን ነው። ዮናስ ከእግዚአብሔር ፊት ኮብልሎ አሳ ሆድ ውስጥ ራሱን ያገኘ ሰው ነው። ሰነባሪ ውስጥ ወደ ነነዌ ሂድ ብሎት እግዚአብሔር ሊሰብክ ሳለ እሱ ግን የእግዚአብሔርን አጀንዳ፣ የእግዚአብሔርን ጥሪ፣ የእግዚአብሔርን ዓላማ ጥሎ ወደ ተርሴስ የኮበለለ ሰው ነው። በመርከብ ከፍሎ ዋጋ ከፍሎ የሄደ ሰው ነው። ረጅም ማይልሶችን የተጓዘ ሰው ነው። ዘረኛም ሰባኪ ልትሉት ትችላላችሁ። በጣም ኃይለኛ ሰባኪም ዘረኛ ሰባኪም ነው። በአንድ ስብከት ከተማን የገለበጠ ሰባኪ ነው። ደግሞ ለምን ይድናሉ፣ እንዴት ይድናሉ ብሎ የቀና ሰው ነው። ነገር ግን ታላቅ ማዕበል እግዚአብሔር ያስነሳበት ወደ ባህር የተጣለ አሳ ሆድ ውስጥ የከረመ በጽኑ ጸሎት የተረፈ ሰው ነው። ዮናስ ምዕራፍ 1 ቁጥር 3 ላይ ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ኮበለለ፣ ይኮበል ዘንድ ተነሳ፣ ወደ ኢዮጴም ወረደ፣ ወደ ተርሴስም የምታሳልፍ መርከብ አገኘ። ከእግዚአብሔርን ፊት ኮብልሎ ከእርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ ይለናል። ምን ለማለት ነው? ከእግዚአብሔር ፊት፣ ከእግዚአብሔር ጥሪ፣ ከእግዚአብሔር ራእይ መኮብለልና መጥፋት መመለሱ ቀላል አይሆንም። መመለሱ መከራ፣ መመለሱ ጥፋት፣ መመለሱ በብዙ ምልጃና በብዙ ጸሎት ሊሆን ይችላል። አንዳንድ ጊዜ እንደ ቀላል የጣልናቸው ነገሮች በብዙ ዋጋ መክፈል ብንፈልጋቸው እንኳን ላናገኛቸው እንችላለን። ዮናስ እንደ ቀላል ዋጋ ከፍሎ እንደ ቀላል ለሀገር ሸክምን ተሰጥቶት እንደ ማንም ጥሎት የሄደ የሸሸ ሰው ነው። ሲመለስ ግን አሳ ነባሪ ሆድ ውስጥ ጨጓራ እያየን የጸለየው ጨለማ ሲኦል ውስጥ በሉት። አምስተኛና የመጨረሻው አብርሃምን ነው የምናገኘው። ከሀገሩ ወጥቶ የሕዝብ አባት የሆነ ሰው መውጣቱ ከሀገር፣ ከዘመዶች፣ ከቤት፣ ከአባት ቤት ተለይተው ወጣሉ። አይገርምም? ተለይቶ ወጣ ሎጥን ብቻ ይዞ። እግዚአብሔር ሲባርከው ዘፍጥረት 12 ከ1-2 ባርክሃለሁ ለበረከትም አደርግሃለሁ ብሎታልና በእግዚአብሔር ጥሪ መውጣት፣ የእግዚአብሔርን ድምፅ ታዞ መውጣት ለዘላቂ በረከት፣ ለትውልድ የሚሆን በረከት ይዘን እንድንመለስ ያደርገናል። ስለዚህ አንድ ነገር ልንገራችሁ፣ በምሪት እንጂ በምሬት አትውጡ። እግዚአብሔርን ጠይቃችሁ እንጂ የሆነ ነገር ስላጣችሁ አትውጡ። አኩርፋችሁ አትውጡ። በኋላ ዋጋን ትከፍላላችሁ። እና ምን እናድርግ? ውሳኔያችንን እናስተካክል። ከእግዚአብሔር ጋር ብለሃል ወይ? አለህበት ወይ? ወይስ እዚሁ ልጠብቅ? ሌላስ? መውጣታችን በእግዚአብሔር ፍቃድ ይሁን። ስፍራ መልቀቅ ኃጢአት አይደለም። ያለ እግዚአብሔር ስፍራ መልቀቅ ግን ዋጋ ያስከፍላል። ዛሬም የእግዚአብሔር የንስሐ በር ክፍት እንደሆነ ይግባል። ኤርምያስ 15:19 ላይ እንዲህ ይላል፣ ብትመለስ እመልስሃለሁ። ብትመለሱ አለ እኮ እግዚአብሔር። ስለዚህ መውጣት ቀላል ነው። አንድ ጊዜ ወስኖ በፍራክሽን ኦፍ ሰከንድ ውስጥ መውጣት ቀላል ነው። መመለስ ግን እንደ መውጣት ቀላል አይደለም። ስለዚህ ስፍራ ልትለቁ ያላችሁ፣ ያለ እግዚአብሔር ፍቃድ መሯችሁ፣ ነገር ክብድ ብሏችሁ የሆነ ነገር ልትለቁት ያላችሁ ሰዎች በእግዚአብሔር ፍቃድ ካልሆነ ዋጋ ትከፍላላችሁና የእግዚአብሔርን ድምፅ ጠብቁ። እግዚአብሔር ባላችሁበት ያከብራችኋል። ሂዱም ካላችሁ እግዚአብሔር ያከብራችኋል። ተባርካችሁ ለበረከት ሁኑ። አሜን።